ሰርተን ቤት አጽድተን ልጅ አጥበን ምግብ ለሱ አቅርበን ደግሞ አንዳንድ አለ ማማስ ቦይ ቁጭ ብሎ ምግቡን የሚጠብቅ ከዛ ማንኪያውን እያንኳኳ ጨምሮልን አይነት ማስታወቂያ የሚሰራም አለ። ይኸውልህ እኛ ከብዙ ነገር ጋር ነው እየተፈተነን ያለ ነው። ይኸውልህ አንድ አድጎ ያልጨረሰን ወንድ ጉዲፈቻ እንወስዳለን ሄደን አግብተን ነው። ዘንድሮ ትዳር አይደለም። ይኸውልህ አንድ እንትን ቀበሌ የሚያክል አበባ ይልክና ሽምግልና ብሎ ይመጣል። ከዛስ የቤት ሰራተኛ በአበባ ገዝቶ ቤቱ ያስገባል። እኔ እንደዛ ነው አሁን እየገባኝ አበባማ ሳይ ለዘንድሮ ሽምግልና ላይ በቃ የቤት ሰራተኛ በደላላ በቃ እነዚህ ሽማግሌዎች በተለይ አሁን ሽማግሌ ማቀው ለእኔ የተላኩልኝ ሽማግሌዎች ስለማቅ በእድሜ የገፉ ኑሮን የሚያውቁ የሚያወሩትን የሚያውቁ ናቸው። ለሽምግልና እኔ ቤት የመጡት እንግዲህ ልጃችን እንዲህ ነው እንዲህ ለሚጠየቁ እኔ ጋር ተቀምጠው እየጠበቁት በጣም ህይወት እየጨረሱ ማለት ትችላለህ። እነሱ ናቸው እንግዲህ የመጡት። እኔ ሳቅ ከባልሽ ጋር መጀመሪያ ጨርሳችሁ ሽማግሌ ላከርና ተብሎ ነው እንጂ የኔን ታሪክ እነግርሃለሁ። የኔን ታሪክ እነግርሃለሁ። ምንም አልጀመርም። እኔ የእውነት አትነጋገሪ ተነጋግሬ ነው ከሁለት ወር በፊት ነገር ምንም ነገር አይደለም። ሽምግልና ዲኮር ተሰርቶ ምናምን አይደለም። በቃ መጡ ጠየቁ ተፈቀደላቸው እኮ ሽምግልና ከሆነ ሽማግሌዎች ናቸው የሚመጡት ሊጠይቁ። ይኸው ሀምሳው ነው መምጣት ያለባቸው። ሽማግሌ ሲመጣ እኮ ሊጠይቅ ነው አይደል? ይኸውልህ ማኔ ልጅህን ለልጃችን ብለን የመጣ ነው ሲሉ ልጁ ምን አለው ሲሉ ብለህ ስጠይቅ ልጁ ስራ ፈት ነው ያው ስራ እየፈለገ ነው ሲሉ ምንድን ነው የምትለው? ኧረ ነው ልጄንማ ለሱ አልሰጥም እንዲህ ልትባል ትችላለህ። ገባ? የአሁኑ ሽምግልና 8 ጓደኞቿ ጋር ሽቦን አሰርታ ትጠብቃለች። እሱ የማይቀረውን ያንን ኩንታል አበባ አሸክሞ በእንትን ይመጣል። ከዛስ እየፈረሱ ያሉ ትዳሮች ከ2 ሚሊዮን ብር በላይ የሚወጣባቸው ሽምግልናዎች አላስፈላጊ የሆኑ አሁን ደግሞ ሙሉ ማለት ድሮ ሽምግልና ተጠይቆ ከዛ ሰርጋል። አሁን ግን እሷ ታረግዛለች። ከዛ ሽምግልና ይባላል። ከዛ በቃ አለቀ፣ ሰርግ የለም። ከዛ የሚከራየው ቤት አሁን እየተገነቡ ያሉ ሀውሶች እንደዚህ ጂ+ ምናምኖች እኛ ያደግንበትን ቤት እናውቀዋለን። መቼ ነው ያ ቤት ተሰርቶ የገቡት ቤተሰቦቿ እንዴት አጠጣጣ የሚሆኑት? እኔ ግራ ግብት ይላል። ይሄ የሚከራየው ቤት ለሽምግልና እየተከራየ እንዴ ማለት እኩል ነው ያደግነው እኩል አይደል እንዴ? እየተፈታ ያለው አርቲፊሻል ስለሆነ ነው። በቃ ትዳር እየተፈታ ያለው ሳንነጋገር እየተፎከረ የኔ ሽምግልና ቆይ ከሱ ይበልጣል። ቆይ ለእሷ እንትን የተላከላትንማ እኔ ያስበልጣለሁ። ሽፎን ቃይ ሽፎን አይሆንም እንትን እንዲሁን ከእንትና ዲዛይን ህይወቱን አይደለም እየኖረን ያለ ነው።